ሰላም ጤና ይስጥልኝ ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን የብስራታ ፕሮግራማችን አሁን ጀምሯል በዛሬው የብስራታ ፕሮግራማችን የመድን ጣፋጭ ድልና የቀጣይ ፈተናዎች በሚለው ርዕሰ ጉዳይ ላይ ቆይታ የምናደርግ ነው የሚሆነው ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በሆን አብራናችሁ ቆይታ የምናደርግ ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ መሌ እንዴት አለ አማን ነው ሁሉ ሰላም ሁሉ መልካም ቆይታ ባል ሳሉም በአትሌቲክሱ ባንደሰትም በእግር ኳሱ ትንሽ ደስታ አግኝተናልና ደስ የሚል ጊዜ ነበር በደንብ የደስታ ጊዜን የሰማንበት ነበር የባለፈው ቅዳሜ ዕለት መድን በዛ በሜዳው በሚላን ደጌ ቢሸነፍም ግን በድምር ውጤት አሸንፎ ቀጣዩ ዙር ተቀላቅሏል ታዳ በዛሬም የብስራታ ፕሮግራማችን ጣፋጩ የመድን ድልና ቀጣይ ፈተናዎች በሚለው ርዕሰ ጉዳይ ላይ ቆይታ የምናደርግ ይሆናል ኢትዮጵያ መድንና ገብረ መድን ኃይሌ እንግዲህ ከ42 ዓመታት ቆይታ በኋላ የኢትዮጵያ ፕሪሚየር ሊግ ዋንጫን አገናኝተውታል አሁን ደግሞ አዲስ ምዕራፍ አዲስ ታሪክ ለመጻፍ ጫፍ ደርሰዋል የመጀመሪያውን ሁኔታ በሚገባ በድል ተወጥተውታል ቀጣዩ ፈተና ደግሞ ምን ይጠብቃቸዋል በቀጣይስ 986ቱ ታሪክ መድኒ ደግሞ ይሆን ወይ በሱጅ ያለ ታሪክ ነው ያንን ታሪክ ከረጅም ጊዜያት በኋላ ድጋሚ ይጽፋል ወይ ገብረ መድን ኃይሌም በኢትዮጵያ ፕሪሚየር ሊግ ከ3 ክለቦች ጋር የኢትዮጵያ ዋንጫን አንስተው አዲስ ታሪክን ጽፈዋል ሌላ ምዕራፍ ከፍተው ደግሞ አዲስ ታሪክ ጽፈው ሌላ ታሪክ ያሳዩናል ወይ የሚለው በእጅጉ የሚጠበቅ ነው የሚሆነው እንግዲህ ቀጣይ ከኤፒአር እና ከፒራሚድ አሸናፊ ጋር መድን ይጫወታል ተብሎ ይጠበቃል በቀጣይ ፈተናዎችስ ምን ይጠበቅበታል አሁን ያለው ድል በደንብ ተወጥቶታል በብዙ ችግሮች ውስጥ ሆኖ ግን ጥሩ ድልን አስመዝግቧል ቀጣይ ደግሞ ከዚህ የጠነከረ ተጋጣሚ ይደርሰዋልና ከዛ አንፃርስ ምን ይጠበቅበታል የሚሉትን ጉዳዮች እያነሳን ዛሬ ቆይታ የምናደርግ ይሆናል ማለት እንግዲህ ኢትዮጵያ መድን የዛሬ 32 ዓመት ለመጀመሪያ ጊዜ በካፍ ካፕ ውድድር ላይ ተሳትፎ እንግዲህ አራት ውስጥ መግባት የቻለ የመጀመሪያው ኢትዮጵያዊ ክለብ ነውና በርካታ ጨዋታዎችን ማድረግ ችሏል ኢትዮጵያ መድን በካፍ ካፕ ኮንፌዴሬሽን ውድድር ላይ ማለት ነው አሁን ደግሞ ለመጀመሪያ ጊዜ በታሪኩ በአፍሪካ ክለቦች ቻምፒየንስ ሊግ ላይ እየተጫወተ ነው እንግዲህ ባለፈው ቅዳሜ የዛንዚባሩን ሚላንዴጌን በአጠቃላይ ድምር ውጤት 4-3 አሸንፎ አሁን ለውሳኙ ምዕራፍ ደርሷል እንግዲህ በቀጣይ ከግብፁ ፒራሚድና ከሩዋንዳው ራዮን አሸናፊ ጋር የሚጫወት ይሆናል ይሄን ጨዋታ ደግሞ መድን በድል የሚወጣ ከሆነ የምድብ ድልድል ውስጥ በመግባት ሁለተኛው ኢትዮጵያዊ ክለብ ይሆናል ይህ ደግሞ ለመድንም ለአሰልጣኝ ገብረ መድን ኃይሌም ትልቅ ታሪክ ሆኖ ይመዘገባልና መድን በዚህ መሰል ወሳኝ ሰዓት ላይ ይገኛልና ይሄን ለማሳካት ደግሞ ክለቡም አሰልጣኙም ተጫዋቾቹም በጋራ እየሰሩ ይገኛልና በዛሬው ፕሮግራማችን መድን ለዚህ ወሳኝ ምዕራፍ እንዴት ሊሸጋገር ቻለ ባለፉት ሁለት ጨዋታዎች ላይ የነበሩበት አስቸጋሪ ሁኔታዎች ፈታኝ ሁኔታዎች ምን ነበሩ በቀጣይስ የሚጠብቀው ከባዱ ፈተና ምን ይመስላል የሚለውን በስፋት እንመለከታለን ኢትዮጵያ መድን እንግዲህ ጥሩ ጊዜን ያሳለፈ ነው የሚገኘው ምናልባት ብዙዎች አልጠበቁም ነበር ብሎ ማንሳት ይቻላል ከወጡበት ተጫዋቾች አንፃር እንደም ደግሞ ካለው የቡድኑ ቁማር አንፃር ሲታይ እዚህ ደረጃ ላይ ደርሳል ብሎ አልጠበቁም ነበር ግን አሰልጣኝ ገብረ መድን ኃይሌ ያሉትን ተጫዋቾች ወጣቶቹንም ልምድ ያላቸውንም ተጫዋቾች አቀናጅተው ባላቸው ሪሶርስ ጥሩ ቡድን ሰርተው አስመልክተውናል በተለይ ደግሞ አበበ ቢቂላ ላይ በተደረገው ጨዋታ ላይ ቡድኑ የበለጠ ጫና አሳድሮ በሁሉም ረገድ የበለጠውን መድንን የተመለከተ ነው ልክ በዛው ልክም በዚህኛው ጨዋታ ላይ በተደረገው ጨዋታ ላይ ዛንዚባር በተደረገው ጨዋታ ላይ መድን የብልጫ የኳስ ቁጥጥር የበላይነት እንደነበረው ተመልክተናል ከዛ አንፃር ጥሩ የሚባል እንቅስቃሴ እንዳለው ጥሩ የሚባል ቡድን እንደሆነ ተመልክተናል እንደው አጠቃላይ ምናልባት ካለው ሪሶርስ አንፃር ካለው መድን ከወጡበት ተጫዋቾች አንፃር እንዴት እዚህ ደረጃ ላይ ሊደርስ ይችላል ያሉት የሁለቱ ጨዋታዎች መልከታቸው ምን ነበር የሚለውን ነገር በመጀመሪያ እናንሳው ማለት መድን እንግዲህ በደርሶ መልሱ ያው 4-3 ማሸነፍ ችሏል አዲስ አበባ ላይ 2-2 አሸንፏል እዛ ደግሞ 3-2 ተሸንፏል እንደ አጠቃላይ በድምር ውጤት ወደ ቀጣዩ ዙር ማለፍ ችሏል ይህ ውጤት ለኢትዮጵያ መድን ከብዙ ነገሮች አንፃር ስታየው እጅግ በጣም ጣፋጭ ሊባል የሚችል ድል ነው ኢትዮጵያ መድን ያስመዘገበው ኢትዮጵያ መድን እንግዲህ በዋናነት በእነዚህ ሁለት የደርሶ መልስ ጨዋታዎች ላይ የነበሩት ሁኔታዎች ምን ይመስላሉ መድን አዲስ አበባ ላይ 2-2 ፍጹም በሆነ የጨዋታ ብልጫ ጎል ማስቆጠር
ሜዳውን መቆጣጠር ብቻ ሳይሆን ጎሎች እንዳይቆጠሩበትም በደንብ ተቆጣጥሮ ነው መጫወት የቻለውና በአዲስ አበባ ላይ በነበረው ጨዋታ ላይ ተጋጣሚ ቡድን አንድ የተሻለ ወይም ጥሩ ወይም ሊያስቆጭ የሚችል ሙከራ እንኳን ማድረግ እንዳይችል አድርጎ ነው ማሸነፍ የቻለውና ፍጹም የበላይነቱን የሚያሳይ ነውና በስፍራው የነበረው ስፖርት ተመልካችም በነበረው የኳስ መድን እንቅስቃሴ እጅግ ተደስቶ የወጣበት ነበር። የመልሱ ጨዋታ ላይ ትንሽ ነገሮች ቀየር ያሉበት ሁኔታዎች አሉ። በመልሱ ጨዋታ ላይ በኳስ ቁጥጥሩ መጀመሪያው 45 ላይ መድን ጥሩ ተንቀሳቅሶ ነበር። በኋላ ላይ ግን እነሱ የተሻለ የኳስ ቁጥጥር የተሻለ የግብ ሙከራ ማድረግ ችለዋል። በሁለተኛው 45 በተለይ በጣም ተጭነው የተጫወቱበት ሁኔታ ነበር። ለዚህ ግን ምክንያቶች ነበሩ። የተለያዩ መሰረታዊ ሊባሉ የሚችሉ ምክንያቶችን ማንሳት እንችላለን። በዋናነት በዚህ ጨዋታ ላይ ለመድን ቡድን ወይም ደግሞ ለምላንዴጌ የበላይነት መያዝ ቁልፉን ሚና የተጫወተው የወቅቱ ምርጥ ግብ ጠባቂ አቡበከር ኑራ 8ኛው ደቂቃ ላይ በጉዳት ከሜዳ መውጣት ነው። እንግዲህ በዘመናዊ እግር ኳስ ግብ ጠባቂ 50% ያሉን ድርሻ ይወስዳል የጨዋታውን ተብሎ ይታመናል። አቡበከር ደግሞ አሁን ባለው ወቅታዊ ሁኔታ ደግሞ ከዚህም በላይ በቡድኑ ላይ ተጽዕኖ መፍጠር የቻለ የወቅቱ የመድን ብቻ ሳይሆን የኢትዮጵያ ምርጥ ግብ ጠባቂ ነውና ይህ ግብ ጠባቂ በ8ኛው ደቂቃ ላይ ከሜዳ ውጪ ስትጫወት አብዛኞቹ ተጫዋቾች ደግሞ ወጣት በሆኑበት ሁኔታ ይሄ ነገር ሲከሰት ትንሽ ለመቋቋም ከባድ ነው። ያም ሆኖ ግን መጀመሪያ አካባቢ ላይ ጨዋታውን በደንብ ተቆጣጥረውት ነበር። ግብ ገብቶባቸው በኋላ አከታትለው 2 ጎሎች ማስቆጠር ችለዋል እና ያም ያሳየ እንግዲህ ተጫዋቾቹ ስለንቦና የሱ መውጣት ትንሽ ኃይል ሰጥቷቸው እንደነበረ ትመለከታለህ። የኋላ ግን ሁለተኛው ጨዋታውን በጣም የቀየረችው ደግሞ ጨዋታውን ሊያልቅ የመጀመሪያው 45 ሊያልቅ ሲል የተቆጠረው የፍጹም ቅጣት ምት ቡድኑን ፍጹም ረብሾታል። እንደዚህ አይነት ጎሎች በዚህ ደቂቃ ላይ ሲቆጠር እንደ መድን የአይነት ወጣት ተጫዋቾች የበዙበት አይደለም። ልምድ አላቸው የምትላቸው የዓለማችን ታላላቅ ቲሞችን ቢሆኑ በዚህ ደቂቃ ላይ ጎል ማስተናገድ የቡድኑን አጠቃላይ መንፈስ የሚረብሽ ነው። ስለዚህ ያቺ ጎል የጨዋታውን አጠቃላይ እንቅስቃሴ ቀይረዋለች ብዬ አስባለሁ። እነሱ ከረፍት በኋላ ሲመጡ በጣም ተነሳስተው እንዲመጡ አድርጓቸዋል። መድኖችን በጣም ረብሾ ነበረ። ከረፍት በኋላ የመጀመሪያው በተለይ 70 ደቂቃ እስኪደርስ ድረስ መድን አካባቢ ላይ መረጋጋት አልነበረም። ኳሶቹን ቶሎ ይለቁ ነበረ። በዛ ምክንያት ጫናዎች በዝቶባቸው ነበር። አሰልጣኝ ገብረመድህን በተደጋጋሚ ጊዜ እየተነሱ ኳሱን እንዲይዙ ትዕዛዝ ይሰጡ ነበር። በኋላ ላይ ልጆቹ ሰምተው ኳሱን መቆጣጠርና በእነሱ ስር ማድረግ ከጀመሩ በኋላ እንቅስቃሴውን በደንብ መቆጣጠርና ጫናዎችን መቀነስ ችሏል። ይሄ የሚያሳይ እንግዲህ ኢትዮጵያ መድን አሁንም በቀጣይ በሚኖሩ ጨዋታዎች ላይ አዋጩ መንገድ ይሄ እንደሆነ የሚታወቁበትም የሰሩበትም የመጡበትም መንገድ ይሄ ነውና በቀጣይ ጨዋታዎች ላይ ሊታረሙ ከሚገባቸው መሰረታዊ ነገሮች አንዱና ዋነኛው ይሄ የኳስ ቁጥጥር የበላይነቱን በፍጹም አሳልፎ የሚሰጡ ከሆነ በቀላሉ ብልጫ ሊወሰድባቸው እንደሚችል በዚህ ጨዋታ ላይ ተመልክተናል። በዚህ ጨዋታ ላይ ሌላው የነበረው ችግር ከጉዳት ጋር ተያይዞ እንግዲህ ኢትዮጵያ መድን በዚህ ደርሶ መልስ ጨዋታ አዲስ አበባ ላይ ወሳኙን አጥቂ አማኑኤል ኤርጶን አጥተዋል። ወደዛም አልሄደም በጉዳቱ ምክንያት አማኑኤል እዛ ከሄዱ በኋላ ቀደም ሲል የገለጽኩልክ አቡበከር ኑራ ተጎድቷል። ከዛ በኋላ ደግሞ ሌላው የቡድኑ ቁልፉ ተጫዋች ያሬድ ካሳዬ እንደዚሁ ተጎድቶ ወጥቷል። ያሬድ ካሳዬ በጣም ጉዳት ላይ ነው ያለው አሁንም። ከዛ በኋላ ደግሞ ወጣቱ ገና ብቅ ያለው ዳዊት አውላቸው እንደዚሁ እሱም ጉዳት ያስተናገደበት ሁኔታ አለ። እንግዲህ መድን በውስን ተጫዋቾች በወጣት ተጫዋቾች የተገነባ ቡድን ከመሆኑ አንፃር እነዚህ አይነት ሁኔታዎችን በዚህ አይነት መልኩ ማስተናገድ ከባድ ነው ብሎ መውሰድ ይቻላል። አምናም ታስታውስ እንደሆነ መድን እንደዚህ ውድድር ሲጀምር አካባቢ ላይ ተመሳሳይ ተጫዋቾች ጉዳት አጋጥሞት ነበርና ይሄ ነገር አሁን በደንብ መታሰብ ያለበት ጉዳይ ይመስለኛል። አንዳንድ ነገሮቹ ሜዳ ላይ ከተፈጠረው ሁኔታ አንፃር የምትወስደው ነገር ቢሆንም መጀመሪያ አካባቢ ላይ
ለምን የሚለው ነገር በደንብ በትኩረት መታየት ያለበት ብዬ አስባለሁ። አሁን የተጫዋቾቹ ሁኔታ በምን ሁኔታ ላይ ይገኛል ብለህ ካልከኝ አቡበከር ኑራ የወቅቱ ምርጥ ግብ ጠባቂ አሁን ለኢትዮጵያ ብሔራዊ ቡድን የተጠራው ግብ ጠባቂ እዚህ ጉልበቱ በታች አካባቢ ላይ የመሰንጠቅ አደጋ ደርሶበታል። ስለዚህ አቡበከር ኑራ በቀጣይ ጨዋታዎች ላይ ለኢትዮጵያ መድን በአብዛኛው 70-80 ከመቶ ይደርሳል ተብሎ አይታሰብም። ከፍተኛ ጉዳት ነው ያስተናገደው። እሱ አይጮትም። የሱ አለመኖር እንግዲህ አሁንም በቡድኑ ላይ ሊፈጥር የሚችለው ነገር እንደተጠበቀ ሆኖ ያሬድ ካሳዬ በተመሳሳይ እሱም ጉዳት አስተናግዷል። ዳዊትም እንደዛው ነው። ነገር ግን እነዚህ ተጫዋቾች ማገገሚያ ጥሩ ማገገሚያ አግኝተው ወደ ሜዳ ይመለሳሉ ተብሎ ይታሰባል። አማኑኤል ኤርፖም ወደ ሜዳ የሚመለስበት ሁኔታ አለና ጉዳት በራሱ ቲሙ ላይ የፈጠረው ከፍተኛ ጫና ነበር በዚህ የደርሶ መልስ ጨዋታ። ሌላው ይህን ጨዋታ ስታስብ መድን ላይ የሚነሳው ነገር የዝግጅት ጊዜው መድን የተዘጋጀው ለዚህ ጨዋታ አጭር ጊዜ ነው። አጭር መሆኑ ብቻም አይደለም። በዋናነት የኢትዮጵያ ብሔራዊ ቡድን በውድድር ላይ መሆኑ የመድንን ቡድን የዝግጅት ጊዜ አቃውሶበታል። የመድን ቡድን እንግዲህ ባለፈው ጨዋታ ላይ ተመልክተ ከሆነ አሁንም ላይ ተመልክተ ከሆነ ከአራት የሚደርሱ ተጫዋቾች በቋሚ ያሰላለፍ ውስጥ ለውጥ አድርጓል። ኢትዮጵያ መድን ለውጥ ማድረጉ ሳይሆን እነዚህ ልጆች አብረው አለመዘጋጃት ብቻ ሳይሆን በወዳጅነት ጨዋታ ላይ እንኳን ተገናኝተው አያውቁም። መደበኛ ውድድር ላይ ነው እነዚህ ልጆች ቀጥታ መጥተው የተገናኙት። አብዛኞቹ 6 ነው 5 ያለ ብሔራዊ ቡድን ተጫዋቾች ናቸው። ከቡድኑ ጋር አልተዘጋጁም። ስለዚህ ለዚህ ጨዋታ መድን በጣም በቂ ሊባል የሚችል ዝግጅት አድርጓል። በተለይም የወዳጅነት ጨዋታዎችን አለማድረግ በጣም ከባድ። ስለዚህ በዚህ ሁኔታ ውስጥ ሆኖ ነው ይህን ጨዋታ ያገኙና ተጫዋቾቹ ሜዳ ላይ ነው የተገናኙት። ነገር ግን እንደዛም ሆኖ ግን አሰልጣኝ ገብረመድህን ኃይሌ እነዚህን ልዩነቶች በተቻላቸው አቅም በማይታመን ሁኔታ አቀራርበው ጥሩ እንዲንቀሳቀሱ ማድረግ ችለዋል። ይሄ ፈተና ነበር ለአሰልጣኝ ገብረመድህን ኃይሌ። ሌላው በዚህ የመልስ ጨዋታ ላይ የነበረው ትልቁ ፈተና ለመድን የዕለቱ ዳኛ ናቸው። ጅቡታዊ ዳኛ ለምላንዴጌ ቡድን በትክክል 12ኛ ሰው ሆነው ሲያገለግሉ ነበር። በተደጋጋሚ ጊዜ በመድን ተጫዋቾች ላይ ጫና ያደርሱ ነበር። የሰጧቸው ፍጹም ቅጣት ምቶች መድንን የከለከሉት ፍጹም ቅጣት ምት መከልከላቸው ብቻ ሳይሆን መድንን ደግሞ መልሰው ብሩክን ቢጫ ካርድ የሰጡበት መንገድ በፍጹም በቃ ፌር የነበረ ዳኝነት አልነበረም። ይሄ እንዲህ አይነት የዳኝነት በደል ደግሞ ወጣት ተጫዋቾች ሲሆኑ ከሜዳ ውጪ ሲሆን በጣም ይከብዳል። እንደዚህ አይነት የዳኝነት በደሎች በአፍሪካ እግር ኳስ ላይ የተለመደ ነው። አሁን ድረስ ግን መቀጠሉ ያሳዝናል። በዚህ ዘመን እንደዚህ አይነት ግልጽ የሆነ የዳኝነት በደል የከፋ ነበርና አሰልጣኝ ገብረመድህን ኃይሌም ከጨዋታው በኋላ ባልደረባችን እስራኤል ደርቤ አገናኝቶን ስልክ መስመር ላይ ገብቶ ስሜታቸውን ገልጸው ነበርና ፍጹም አሰልጣኝ ገብረመድህን ኃይሌ ባልተለመደ በማይታወቁበት መልኩ ስሜታቸውን መቆጣጠር አቅቷቸው በህይወት ዘመኔ በተጫዋችነትም በአሰልጣኝነት ዘመኔም ገጥሞኝ አይቼው ሰምቼው የማላቀው የዳኝነት በደል ነው የደረሰብን ሲሉ የተናገሩበት ሁኔታ አለና እነዚህ ሁሉ እንግዲህ ተደምረው ነው እነዚህን ሁሉ ተቋቁሞ ነው እነዚህ ወጣት ተጫዋቾች ይህን ውጤት ያመጡት። ስለዚህ በጣም ሊመሰገኑ የሚገባ ቡድንና አሰልጣኝ አላቸው ኢትዮጵያ መድንና ለኢትዮጵያ መድን እጅግ በጣም በፈተና ውስጥ በአስቸጋሪ ሁኔታ ውስጥ የተገኘ ድል ነው ብሎ መውሰድ ይቻላል። በተለይ ደግሞ በ8ኛው ደቂቃ የአቡበከር ኑራ መጎዳት ለቡድኑ በስነ ልቦናው ረገድ እንደሚያወርደው የሚጠበቅ ነበር። የወቅቱ ምርጥ ግብ ጠባቂ ነው። በመብሰል ደረጃም ቡድኑ ውስጥ ካሉት ተጫዋቾች መካከል ቡድኑ ውስጥ አብሮ የቆየውም ተጫዋች እሱ ነው። ያንን ተጫዋች ደግሞ እዛ ቡድን ላይ ማጣት ለወጣት ተጫዋቾቹ የሚያሳድረው ነገር የሚጠበቅ ነው የሚሆነውና ምናልባት ወደ ኋላ ላይ ፈተናዎቹ ላይ የምናነሳው ይሆናል። የአቡበከር ኑራ ቡድኑ ላይ በቶሎ አለመመለስ ራሱ ለቀጣይ የመድን እንዲሁም ደግሞ የአሰልጣኝ ገብረመድህን የቤት ስራቸውን በደንብ የሚያከብድባቸው ይመስላል። አቡበከር ኑራን በዚህ ሀውል ባለው ወቅታዊ አቋም ለቡድኑ በጣም አስፈላጊው ሰው እንደሆነ አስፈላጊው ተጫዋች እንደሆነ የምንረዳው ነገር አለ። ግን ካለፉት 2 ጨዋታዎች መመልከት የቻልነው ኢትዮጵያ መድን በኳስ ቁጥር የተሻለ ነው። የኳስ ፍሰቱ አሪፍ ነው።
የፈጠራ አቅማቸው ልጆቹ ጥሩ የሚባሉ አማካይ ክፍል ነው ወገኔንም እና ያሬድንም እንደዚህ ኦቨርላፕ አድርጎ እየገባ ወደ መሃል የቡድኑን የፈጠራ አቅም የሚያግዝበት መንገድ ስትመለከት ድንቅ ነው። ቡድኑ ከመፍጠር አንፃር ስትመለከተው አሪፍ ነው። አዳዲሶቹ ዜጋዎቹ የመጡ ተጫዋቾችን በመከላከሉም 5 ቁጥሩ እስማኤል በጣም አሪፍ ልጅ ነው። በተለይ ደግሞ በጣም ዲስትሮየር ነው። በሚጫወትባቸው ሰዓት ኳሶችን የሚያቋርጥባቸው መንገዶች በጣም አሪፍ ነውና ከዛ አንፃር ስታዩ ከኋላም አማካይ ክፍሉንም በደንብ ስትመለከት ምርጥ የሚባል ነው። ግን የፊት መስመሩ ላይ ግን ጥያቄ የሚያስነሱ ነገሮች አሉ። ምናልባት ከዚህ በኋላ የምናገኛቸው ክለቦች ይሄን ያክል ነገር የሚምሩን እንደማይሆኑ መገመት ይቻላል ካላቸው ወቅታዊ ቁመና አንፃርና የፊት መስመሩ ግን ሻርፕ ያለ መሆኑ በተለይ አበበ ቢቂላ ላይ በነበረው ጨዋታ ላይ በርካታ የግብ ዕድሎች ተፈጥረዋል። በርካታ የግብ ዕድሎች ተፈጥረው 2 ብቻ ናቸው የተቆጠሩት። የትናንቱም ጨዋታ ላይ በሁለተኛው አጋማሽም በመጀመሪያው አጋማሽም ብዙ የግብ ዕድሎችን ፈጥረው ነበረ። ግን እነዛን ያለመጠቀም ነገር አለና ከዚህ አንፃር መድን ይሄንን ነገር የማሻሻል ነገር ይጠበቅበታል ተብሎ ይታሰባል። ሻርፕ የመሆን ነገር ያስፈልጋል። በእነዚህ አይነት ጨዋታዎች ላይ እነዚህ የኖካውት ጨዋታዎች ላይ የምታገኘውን እድል ካልተጠቀምክ የሚያስከፍሉት ዋጋዎች አሉና ከዚህ አንፃር እንዴት ተመልከትከው? ይሄንስ እንደው ካለው አንፃር በርግጥ ያለው ያማኑኤል ኤርቦ መውጣትም አፌክት ሊያደርግ ይችላል በመጀመሪያ አበበ ቢቂላ ላይና ሁለተኛው አለመኖሩ የፊት መስመሩ የበለጠ አማራጭ እንዳይኖረው ሊያደርግ ይችላል። ግን ፊት ያሉትም ብሩክንም አሎን ካይዋንም ከዚህ በፊት በሊጉም እናቀዋለንና ከዛ አንፃር የሚገኙችን እድሎች ከመጠቀም አንፃር ለቀጣይ ምን ይጠበቃል የሚለው እውነት ነው። በሁለቱ ደርሶ መልስ ጨዋታዎች ላይ ኢትዮጵያ መድን ያገኛቸውን አጋጣሚዎች መጨረስ ላይ ክፍተት አለ። ነገር ግን እንደ አጥቂ ግን ስታያቸው ኢትዮጵያ መድን ላይ ያሉ አጥቂዎች አለን ካይዋ፣ አማኑኤል ኤርፖና ብሩክ ከዛ በኋላ ደግሞ እንደገና ኤኒገቢ የሚጫወተው ረመዳን የሱፍ አሉና እነዚህ እዛ አካባቢ ላይ ካገኙ ጎል ለማስቆጠር ብዙ የሚቸገሩ ተጫዋቾች አይደሉም። ነገር ግን አሁን እንደ ክፍተት ታይቶባቸዋል። ይሄ ክፍተት ግን ወደፊት ጌሞች ሲደራረቡ ጌሞች በደንብ ማግኘት ሲችሉ ሊስተካከል የሚችል ነው ብዬ ነው ማምኑ። ያን ያህል በቲሙ ላይ ተጽዕኖ ያመጣል ብዬ አላስብም። በቀጣይ የጌም ጉዳይ ነው እንዳልኩ አዳዲስ ተጫዋቾች ናቸው። ብሩክ አሁን ነው ተመልሶ የመጣው ቡድኑ ቢሆንም አማኑኤል ገና አዲስ ነው። ስለዚህ እነሱ እንደዚህ አይነት ጎሎችን ለመጨረስ ምን ለማድረግ ከሚድፊልዱ ጋር በደንብ መቀናጀት አለበት። ከኋላ ያለው የአማካይ ስፍራ በሁለቱ ጨዋታዎች ላይም በኳስ ቁጥጥሩ ላይ የበለጠ ጥሩ መሆን ቢችልም ነገር ግን አሁንም አጥቂውን በማገዝ ረገድ ጋር በጣም በቅርብ በመሆን ረገድ ክፍተት ይታየኛል። ያ ግን አሁን ጌሞች እያገኙ ሲመጡ አንዱ የአንዱን ፍላጎት እየተረዳ ሲመጣ አንዱ ባንዱ ላይ እምነት እያሳደረ ሲመጣ እየተቀረፈ ሊሄድ የሚችል ችግር ነው ብዬ አስባለሁ። እንዳልከው እንደዚህ አይነት ኢንተርናሽናል ጨዋታዎች ላይ ሲገኙ የሚገኙትን አጋጣሚዎች በሙሉ መጠቀም ተገቢና ትክክል ነው። ይሄ በቀጣይ የአሰልጣኝ ገብረመድህን ኃይሌ ጋም ሳናገራቸው እሳቸውም የሚቀበሉት ሀቅ ነውና ነገር ግን በዋናነት አሁን መድን ላይ ይሄ ችግሩ ነው ይሄ ጥንካሬው ነው ብሎ ለማለት አሁንም ጊዜው ገና ነው ብዬ ነው ማስበውና ከዝግጅት የመጡ ናቸው። እነዚህ ሁለት ጨዋታዎች ላይ ነው የተገናኙትና ማምን እንደሚፈልግ እንኳን ለመረዳት በጣም ያስቸግርበት ሁኔታ አለና ከዛ አንፃር ቢወሰድ መልካም ነው። እንደ ኳሊቲ ግን ኳሊቲ ያላቸው ልጆች አላት ኢትዮጵያ መድን በሁሉም የመጫወቻ ስፍራዎች ላይ እንደዚህ አይነት ተጫዋቾች አሉ። ስለዚህ እየተብላላ ሲመጣ እያደገ ሊሄድ የሚችል ቡድን ነው ብዬ ነው ማስበው። አሁን ላይ ትልቁ ክፍተት እዚህ ጋር መታሰብ ያለበት ለኢትዮጵያ መድን ብቻ ሳይሆን በአጠቃላይ እንደ ኢትዮጵያ ቆም ብለን ማየት ማሰብ ያለብን ነገር ያለ ይመስለኛል። ይህን መናገር ያስፈልጋል። አሁን ኢትዮጵያ መድን ለዚህ ውድድር እየሄደ ያለው አሁን ቀደም ሲል የምናነሳቸው ችግሮች በቂ ዝግጅት ጊዜ በቂ የወዳጅነት ጨዋታዎችን ሳያገኝ ነው የሚገባው። ይሄ ደግሞ ከሊጋችን ፎርማት ወይም ደግሞ የውድድር መርሃ ግብር ጋር ይያያዛል። የኛ የውድድር እንትን ሰኔ መጨረሻ ድረስ ሐምሌ መጀመሪያ ድረስ የሚሄድ ነገር ነው ያለው። ይሄ መቀየር አለበት። አሁን አምናም ካቻምናም ባለፉት 5 ዓመታት ካፍ በተለይ የውድድር ፎርማቱን ከቀየረ በኋላ ለኢትዮጵያን ክለቦች ዝም ብሎ የተሳትፎ ደርሶ የመምጣት ያህል ነው የሚሆነው። ምክንያቱም በዝውውር ላይ ነው የሚቆዩት። ከዛ ከዝውውራቸውን ጨርሰው
በቂ ጊዜ የላቸውም ለዝውውር ከዛ በቂ ጊዜ ለዝግጅት የላቸውም ከዛ ውድድር ላይ ሄደው ገብተው ነው የሚመጡት ይሄ ውድድር ደግሞ እንደ በፊቱ ዝም ብለ ተሳትፈ የምትወጣበት ውድድር አይደለም አሁን ላይ ሀገርም ክለቦችም ገንዘብ የሚያገኙበት ውድድር ነው ለእግር ኳስ ደግሞ ገንዘብ መሰረታዊ ነገር ነው ስለዚህ ይሄ ነገር በደንብ መታሰብ አለበት ከገንዘብ አንፃር ብቻ ሳይሆን ብሔራዊ ቡድናችንንም ጠንካራ ከማድረግ አኳያ በአፍሪካ አህጉር ላይ ያለን ተሳትፎ ከፍ ከማድረግ አኳያ ዞሮ የሀገር ውስጥ ውድድር የሚደረገው በአህጉር አቀፍ ውድድር ላይ ጠንካራ ተፎካካሪ መሆን እንድንችል ነው እንጂ እዚህ ዝም ብለን እርስ በርስ ለምናደርገው ውድድር ብቻ ማሰብ የለብንም ስለዚህ ከዚህ አንፃር የኢትዮጵያ እግር ኳስ ፌዴሬሽን በዋናነት የኢትዮጵያ እግር ኳስ ፌዴሬሽን ይህንን ጉዳይ በደንብ አጽንኦት ሰጥቶ ማየት አለበት ጠንካራ የኢትዮጵያ ብሔራዊ ቡድን የሚፈጠረው ጠንካራ ክለቦች ሲኖሩ ነው ጠንካራ ክለቦች እንዲኖሩ ደግሞ በዚህ ሀገር አቀፍ ውድድር ላይ በደንብ መሳተፍ አለባቸው ስለዚህ ከውድድር መርሃ ግብር ጋር ተያይዞ ያለው ነገር በደንብ መስተካከልና ክለቦች ለዝውውርም ለዝግጅትም በቂ ጊዜ የሚያገኙበት እድል መፈጠር አለበት ግብፃውያን በአፍሪካ ክለቦች ሆነ በብሔራዊ ቡድንም በክለብም በአፍሪካ አህጉር ላይ ተጽዕኖ ፈጣሪዎች ናቸው መሪዎች ናቸው በክለብም በብሔራዊ ቡድን ደረጃ ይሄ መሪነታቸውን በጣም ማስቀጠል ስለሚፈልጉ ዘንድሮ ላይ የውድድር ፎርማታቸውን ከዓለም አቀፉ ተጨባጭ ሁኔታ ጋር መጣጣም አለበት በዓለም አቀፍ የወዳጅነት ጨዋታዎች የረፍት ጊዜዎችን ምናም በአግባቡ ለመጠቀም የውድድር ፕሮግራማቸውን ከዓለም አቀፉ ጋር አመሳስለዋል አሁን የነሱ ሊግ ተጀምሯል ዘንድሮ አሁን 8ኛ ሳምንት 9ኛ ሳምንት ላይ ደርሰዋል ስለዚህ ከዓለም ጋር እየሄዱ ነው እነሱ እኛም ወደዚህ ነገር መምጣት መቻል አለብን ካልመጣን ተጎጂ ነን አሁን የሚገርም ነገር ይሄ ነገር እኔ ከመድን አንፃር ብቻ አይደለም ከኢትዮጵያ ብሔራዊ ቡድንም አንፃር ከተመለከትከው የኢትዮጵያ ብሔራዊ ቡድንም ዝግጅት ላይ ነበር መድንም ዝግጅቱ ሁለቱም ነው የተጎዱት አሁንም በኋላ በቀጣይ ምናነሳዋለን እንደ ችግር ቀጣይ ፈተና ላይ አንዱ ችግር ይሄ ነው ስለዚህ ይሄ ጉዳይ በደንብ መታሰብ መቻል አለበት የመድን አንዱ ፈተና አሁን ላይ ይሄ ነው ስለዚህ ነገ መድን ውጤት አላመጣም መድን ይዛ ክለቦቻችን ይሳተፋሉ ግን ምንም ውጤት አያመጡም እንደዚህ ገንዘብ ወጪ ነው ምናምን ይያልን ለትችት ራሳችንን እንጋብዝ ተስፋ እንድንቆርጥ የሚያደርገን ነገር ነው ይሄ ስለዚህ አሁን በብቃታችን በችሎታችን ከመውጣት ባሻገር አሁን ክለቦቻችን ቢወጡ ባለፉት አመታትም የወጡት ክለቦች አቅም ስለሌላቸው ነው ብዬኔ አሁን ደፍሬ ለመናገር አልችልም ምክንያቱም በቂ እንኳን ዝግጅት ሳያረጉ እርስ በርስ ተጫዋቾቻቸው ሳይተዋወቁ ነው እዚህ ውድድር መድረክ ላይ እየገባን ያለ ነው ለዚህ ማንም ትኩረት አልሰጠም ስለዚህ ሊሰጥ ይገባል መታሰብ አለበት በደንብ በሚገባ የኢትዮጵያ መድን ምናልባት እንደዚህ አይነት ነገሮች በተደጋጋሚ የምናነሳቸው ነገሮች ናቸው የኢትዮጵያ ብሔራዊ ቡድን ከፊፋ ካላንደር ጋር ለመጣጣም ክለቦቻችን እንደዚህ አይነት ነገሮችን አለመከተላቸው በተደጋጋሚ ሲነሳ የነበረ ነገር ነው ሁሌም የሚነሳ ነገር ተደጋግሞ የሚነሳ ነገር ነው ግን ልባት ያላገኘ ነው አሁን ላይ ግን ክለቦቻችንን ብሔራዊ ቡድኑም በሚያደርጉት እንደነዚህ አይነት ወሳኝ ምዕራፎች ላይ ሲደርስ የሚያሳድረው ተጽዕኖ ቀላል የሚባል አይደለም ስለዚህ ምናልባት አወዳዳሪዎች አካላት የፕሪሚየር ሊጉን አጀስት ማድረግ ወደፊት የሚጀመሩበትን የሚያልቅበት ጊዜ ያው ብዙ ችግሮች አሉ በርግጥ ከሜዳ ጋር የተያዘ ምናምን ብዙ ነገሮች አሉ ግን መስተካከል የሚፈልግ ነው አንድ ቦታ ላይ መቆም ያስፈልጋል ለሁሉም ግን ኢትዮጵያ መድን የመጀመሪያው ምዕራፍ በሚገባ 100% ኤፊሺየንትሊ በሚባል ደረጃ ጨርሷል ግን ወደ ሁለተኛው ምዕራፍ ሲሻገር ከዛ ከተጋጣሚያችን አንፃርም በተለይ ሚላን ደገን ስንመለከት መሰረታው የሚባል የእግር ኳስ ስኪል አላቸው ወይ ብለስ ከምንጠራጠር ድረስ ያየናቸው ተጫዋቾች አሉ በቢቂላ ስቴዲየም ላይ ተመለከተነው ያንን ነው አንዳንዴ ኳስ ኮንትሮል ማድረግ መሰረታው የሚባል ያን ተጫዋች ስኪል ነውና ያንን ሁሉም ማናይባቸው ተጫዋቾች ነበሩና ከዛ አንፃር ስናየው ከተጋጣሚዎቻችን አንፃር ስናይ ሁለተኛው ዙር ላይ ደግሞ መድንን የሚገጥሙት በዙሩ ላይ ልምድ ያላቸው ፒራሚድ ቢሆን እንኳን በሚገባ በ12 አመቱ የአፍሪካ ቻምፒዮንስ ሊግን በባለፈው አመት ያነሳ ነው በግብጽ ፕሪሚየር ሊግም ጠንካራ ተፎካካሪ ከናላሊ ከነዛማሊ ጋር ኩል የሚፎካከር ቡድን ተመልክተናል ሩዋንዳም የሩዋንዳ ኤፒአርንም ብንመለከተው እንደዛው በተደጋጋሚ ሩዋንዳ ሊግ ላይ ሻምፒዮን የሆነ ቡድን ነው ከዛ አንፃር ስንመለከተው
ብዙ ፈተናዎች እንደሚጠብቁት መድን ከዚህኛው ምዕራፍ በተሻለ ከመጀመሪያው ምዕራፍ በተሻለ እጥፍ ጉልበቱን በደንብ አዳብሮ መምጣት እንዳለበት የሚያሳዩ ምልክቶች አሉና ከዛ አንፃር በቀጣይ ምን አይነት ፈተናዎች ይገጥሙታል እንዴትስ እነዚህን ፈተናዎች ሊያልፍ ይችላል ከማንስ ምን ይጠበቃል የሚሉትን ጉዳዮች እናንሳ ማለት ከማጋ ቢደርሰው መልካም ነው ተላል ከኤፒአር ጋር ቢደርሰው ምኞቴ ነው ምናልባት ከኛ ከምስራቅ አፍሪካ ጋር ተመሳሳይ የሆነ ባህሪያቶችም ሊኖሩ ይችላል የምስራቅ አፍሪካ እግር ኳስም ያለበትን ደረጃ እንመለከታለን አሁንም የሊጋቸው ደረጃ ሊጋቸው 5 ሳምንታትን አሳልፏል ኤፒአር 8ኛ ደረጃ ላይ ነው የሚገኘው አሁን ባለው በሊግ ውጤት ፒራሚድን ከተመለከተ ፒራሚድ ይከብዳል ብዬ አስባለሁ ካለው ሁኔታዎች አንፃር የወቅቱ ጎረምሳ ቲም ነው በ12 አመት የካፍ ቻምፒዮንስ ሊግን ከሰንዳውንስ የነጠቀ ነው ይሄንን ስንመለከት ለመድን ደሞ አዲስ ወደ ቶርናመንቱ የመጣ ቡድን ባለው ሪሶርስ ነገሮችን ለማድረግ የሚፈልግ አይነት ቡድን ነው ያንን ስንመለከት ትንሽ ፒራሚድ ለኛ የሚከብድ ይመስለኛል እና ከዛ አንፃር ኤፒአርን መኛለሁኝ ለኔ መልካም ያው ዞሮ ሁለቱም ለኛ ጠንካራ ሊባሉ የሚችሉ ቡድኖች ናቸው ሁለቱም ታሪክን እናንሳ ካለን ኢትዮጵያ መድን በታሪኩ ለመጀመሪያ ጊዜ በካፍ ካፕ ውድድር ላይ ሲሳተፍ 1986 የመጀመሪያ ጨዋታውን ያደርገው ከሩዋንዳው ራዮን ቡድን ጋር ራዮንን አሸንፎ ነው መድን የአፍሪካ አህጉር ውድድሩን የጀመረውና አሁን ከራዮን ጋር የሚደርስ ከሆነ ታሪክ ራሱን ደገመ ነው የሚሆነውና ራዮን በአፍሪካ አሁን ላይ በተለይ በምስራቅ አፍሪካ አካባቢ ላይ በጣም እጅግ ያደጉ ካሉ ውጤታማ ከሚባሉ ጥሩ አደረጃጀት ካላቸው ክለቦች አንዱ የሆነ ቡድን ነውና ይሄ ቡድን በቀላሉ መታየው ቡድን አይደለም በአገሪቱ እግር ኳስ ላይ ተጽዕኖ ፈጣሪ የሆነ ከ20 ጊዜ በላይ የአገሪቱን ሊግ ዋንጫ ያነሳ ባለፉት 4 አመታት የአገሪቱን ሊግ እያሸነፈ ያለ ቡድን ነው በተጠናቀቀው የውድድር ዘመን እንዲያውም የዙሩን ብቻ ሳይሆን የጥሎ ማለፉንም ዋንጫ ማንሳት የቻለ በጥሩ አቋም ላይ የሚገኝ ቡድን ነው የግብጹን ፒራሚድ ከተመለከትን አሁን ላይ በአፍሪካ ካሉ ምርጥ 3 ክለቦች አንዱ ነው በተለይ በገንዘብ አቅሙ እጅግ በጣም የገዘፈ ክለብ ነው እንግዲህ በተለይም ፒራሚድ ከ2018 የሳውዲ አረቢያ ባለሀብት ቡድኑን በባለቤትነት ከገዙት በኋላ በጣም እጅግ ግዙፍ የሆነ ቡድን በግብጽ ፕሪሚየር ሊግ ላይ አሁን ላይ እጅግ በጣም ተጽዕኖ ፈጣሪ መሆን የቻለ ቡድን ነው የሚገርም ነገር አሁን ላይ የገንዘብ አቅሙን ዝም ብለ በደሞዝ ደረጃ እንኳን ብትመለከት በጣም ነው የሚዘገን ነው አሁን በኢትዮጵያ ተጨባጭ ሁኔታ አጠቃላይ የኢትዮጵያ ፕሪሚየር ሊግ ክለቦች ደሞዝ የሁሉም የ20ውን ክለቦች 1.4 ቢሊዮን ብር ነው ኢትዮጵያ የፒራሚድን ውስጥ ደግሞ 22 ሚሊዮን ዩሮ ነው ወደኛ ስትመናዝረው የትየለ እሱን እኔ አልመጣ 22 ሚሊዮን ዩሮ ነው እሱን ትተን በቀላሉ ለመረዳት የአሁን በቅርብ የገዙትን ብራዚላዊ አጥቂ ያላችሁ የሱን ደሞዝ ስትመጣው ወደ 420 ሚሊዮን ነው እንግዲህ የኢትዮጵያ መድን የተጫዋቾች ደሞዝ አጠቃላይ ስንት ነው 70 ሚሊዮን ብር ነው 70 ሚሊዮን አስበዋል የአንድ የነሱ አጥቂ ደሞዝ የመድንን በ6 እጥፍ ይበልጣል ስለዚህ ይሄን ቡድን ነው መድን የሚገጥም ይሄ ቡድን በራሱ የሚነግርክ ትልቅ ነገር አለ በራሱ ቁጥር ብቻውን ይጫወታል ማለት አይደለም ይሄ ብቻ ሳይሆን የቡድኑን ስብስብ ስትመለከት አማካይ እድሜያቸው የሁሉም 29 ነው ይሄ የሚያሳይ እንግዲህ ቡድኑ ምን ያህል በሳል በሆኑ በአህጉር አቀፍም በክለብም ደረጃ ልምድ ያላቸው ተጫዋቾች ያሉበት ነው ወደ 5 ያህል የውጭ ተጫዋቾች አሉት ቡድኑ ስለዚህ እንዲህ አይነት ቁጥሮች የሚናገሩት በጣም ትልቅ ነው ግን ቀደም ሲል እንዳልኩ ቁጥር ብቻውን ዋጋ የለውም
ከእንዲህ አይነት ቡድን ጋር ስትጫወት ደግሞ ለኢትዮጵያ መድን እንደው እኔ ጥሩ አጋጣሚ ነው የምለው በቃ ከእንዲህ አይነት ትልቅ ቡድን ጋር ተጫውተ የምታስመዘግበው ውጤት ደግሞ ለኢትዮጵያ መድን ለኢትዮጵያ እግር ኳስ የሚፈጥረው ነገር ደግሞ ይበልጣል። ስለዚህ ለመድን ትልቅ አቅም ነው የሚፈጥርለት ከነዚህ ቡድኖች ጋር ከሁለቱም ጋር ተጫውቶ አሸንፎ የሚያልፍ ከሆነ ለኢትዮጵያ እግር ኳስ ትልቅ ትንሳኤ ነው የሚሆነው ትልቅ ትንሳኤ ነው የሚሆነውና ይሄ ተጫዋቾቹ ላይ ሊፈጥር የሚችለው ስነልቦናዊ እንትን ከፍተኛ ይሆናል ብዬ ነው ማስበውና አንዳንድ ጊዜ አይተ ከሆነ በአገራችንም እናያለን እኮ አንዳንድ ክለቦች ከቅዱስ ጊዮርጊስ ከቡና ነው የምትጫወቱት ሲባሉ በቃ ቁመው ነው ወጥተውት የሚሄዱትና ትልቅ መነሳሳትን የሚፈጥርልህ ነገር ነውና ግብጽን ፒራሚድን ማሸነፍ ሩዋንዳውን ድራዩን ማሸነፍ ለመድን ትልቅ ታሪክ ነው። የምታሸንፈው ደግሞ ክለቦቹን ብቻ ማሸነፍ ሳይሆን ደግሞ ቀጣይ የምትሳተፈው ከሀገሪቱ ታላላቅ 16 ቡድኖች ጋር የምትሳተፈው ያ ደግሞ ለአጠቃላይ ለእግር ኳሳችን ለመድን ተጫዋቾች ቀጣይ ህይወትም የሚቀይር ነገር ነው። እዛ ውድድር መድረክ ላይ መገኘት ማለት ለአንድ እግር ኳስ ተጫዋች በቃ የመጨረሻ ትልቁ ግብ ነው። አፍሪካ በብሔራዊ ቡድን ደረጃ ሲሆን አፍሪካ ዋንጫ መጫወት ነው። በክለብ ደረጃ ሲሆን ደግሞ እንደዚህ አይነት ቻምፒየንስ ሊግ ምድብ ማጣሪያዎች ውስጥ ገብቶ መሳተፍ ነው። በዛ ውስጥ የሚገኙ ትሩፋቶች ብዙ ናቸው። እንደ ክለብ ኢትዮጵያ መድን እዛ ውድድር ላይ በመግባቱ ብቻ ወደ $700,000 ያገኛል። ተጫዋቾቹ ደግሞ እዛ ምድብ ድልድል ውስጥ ከገቡ ከክለባቸው የሚበረከትላቸው ገጸ በረከት ይኖራል ትልቅ እሱ ብቻ ሳይሆን ደግሞ በቀጣይ ህይወታቸው ላይ ወደ ተለያዩ የአፍሪካም የአውሮፓም የተለያዩ ሀገሮች ሄደው የመጫወት እድላቸው በከፍተኛ ሁኔታ ይጨምራል። እነ ሽመልስ በቀለ ጨምሮ ሳላዲን ሰይድ ጌታነህ ብዙዎቹ እና አሁን የጠራው ለጌታነህ እንኳን በብሔራዊ ቡድን ደረጃ ነው። እነዚህ ግን በክለብ ደረጃ ቅዱስ ጊዮርጊስ ያን ጊዜ በኮንፌዴሬሽን ምድብ ድልድል ውስጥ በመግባቱ ምክንያት የመጫወት እድልን በደንብ ያገኙ ከሀገሩ ወጥቶ የመጫወት እድል ኡመዱ ክሪን ጨምሮ ማለት ነው። ኡመድ እንግዲህ ዛሬ ድረስ ስደት ላይ ያለው በዛ ጊዜ በዚህ አይነት የውድድር መድረክ ላይ ባገኙ እድል ሽመልስ ለ10 ዓመት ያህል በግብጽ ሊግ ላይ ተጫወተው ቅዱስ ጊዮርጊስ በክለብም በብሔራዊ ቡድን ደረጃ ሲጫወት ባገኘው እድል ነው። በተለይም በክለቡ ጋር ሲጫወት በነበረው ነገር ላይ ያገኘው እድል ነው ሽመልስን 10 ዓመት ያህል በግብጽ እንዲጫወት ያደረገው። ስለዚህ የመድን ተጫዋቾች በተለይም ወጣት ተጫዋቾች በትክክለኛው ጊዜ በትክክለኛው ሰዓት ያገኙት መልካም እድል ነው ይሄ እድል። ስለዚህ ይሄን እድል መጠቀም ከተጫዋቾቹ ይጠበቃል። በቃ የሚለፉት የሚደክሙት እንዲህ አይነት መድረኮችን ለማግኘት ነው። ስለዚህ ይሄን መድረክ ለማግኘት ከተጫዋቾቹ ትልቅ ነገር ይጠበቃል። በቃ ከዚህ በላይ እድል የለም። ስለዚህ እድል ደግሞ አንድ ጊዜ ነው የምትመጣው። ስለዚህ ያችን እድል በአግባቡ መጠቀም ከተጫዋቾቹ ይጠበቃል። በአሰልጣኝ ገብረመድህን ኃይሌ ህይወት ውስጥም ከመጣ ይሄ ትልቁ አጋጣሚ ነው። ትልቁ እድል ነው ለገብረመድህን ኃይሌ። ገብረመድህን ኃይሌ በአሁኑ ሰዓት በሀገር ውስጥ ውድድሮች ላይ ማሳካት ያለበትን ሁሉ አሳክቷል። አሁን የቀረው በክለብ ደረጃ በአህጉር አቀፍ በብሔራዊ ቡድን ደረጃ በአህጉር አቀፍ መድረኮች ላይ ታሪክ መስራት። ስለዚህ ያን ታሪክ አሁን ገብረመድህን መድረኩን አግኝቶታል። ስለዚህ ይሄን መድረክ እንቅልፍ የለሽ ሌሊቶች በደንብ ያስፈልጋሉ። ስለዚህ በዛ ውስጥ ሆኖ ይሄንን ነገር ማሳካት ከአሰልጣኝ ገብረመድህን ኃይሌም ይጠበቃል። የሱም የምን ጊዜም ህልም ፍላጎቱ ይሄ እንደሆነም ነግሮኛልና ይሄንን ለማሳካት ብዙ እንቅልፍ የለሽ ሌሊቶችን በማሳለፍ ለማሳካት ይጥራል ብዬ አስባለሁ። እንደ ክለብ ደግሞ ኢትዮጵያ መድን ከዚህ በፊት እንዲህ አይነት ትልቅ ታሪክ ሰርቷል። በኢትዮጵያ እግር ኳስ ውስጥ ግማሽ ፍጻሜ ድረስ የደረሰ የመጀመሪያው ኢትዮጵያዊ ክለብ ነው ቅዱስ ኢትዮጵያ መድን። ስለዚህ ኢትዮጵያ መድን ይሄን በካፍ ካፕ የፈጸመውን ገድል በአሁን ደግሞ በቻምፒየንስ ሊግ ላይ ለመድገም የክለቡ አመራሮች የስፖርት ቤተሰቡ በሙሉ ይሄን ይፈልጋል። ደጋፊዎቹ
ስለዚህ ይሄንን ነገር በአግባቡ ለመፈጸም ለማሳካት ባለፈው ሐሙስም እንግዲህ የክለቡ የበላይ ጠባቂዎች ከፍተኛ ማናጅመንት ኃላፊዎች የቀድሞ የድርጅቱ ስራ አስፈጻሚ አቶ ነጻነት ሁሉ በስፍራው ተገኝተው ተጫዋቾቹን አበረታተዋል በሚገርም ነገር እና እግር ኳስ ቤተሰብ የሆነ አመራር ነው ከእግር ኳስ ጋር ከስፖርት ጋር የተቆራኘ ቤት ቢባል አሁን ላይ ኢትዮጵያ መድን ነው ከላይ እስከ ታች አመራሩ ኳስ የሚወድ የኳስ ቤተሰብ ነው ስለዚህ ይሄ ደግሞ የልፋታቸው ውጤት የሚያዩበት ነውና ለዚህ የሚያስፈልገውን ሁሉ ያደርጋሉ በያስባሉ ያደረጉም ይገኛሉ በቀጣይም ማድረግ ያለባቸው ርቀት ድረስ ሄደው ይሄን ነገር ለማሳካት ይሰራሉ በያስባሉ የነሱም ድጋፍ ክትትል አሁንም ተጠናክሮ መቀጠል አለበት ይቀጥላል ተብሎም ይታሰባል እንደ ሀገር ከሄድን ደግሞ አሁን ላይ ኢትዮጵያ መድን እዚህ ውድድር መድረክ ላይ መግባት ቅድም ከፋይናንስ አንፃር ካየው ክለቡ ብቻ ሳይሆን ፌዴሬሽኑም ይጠቀማል መድን ከሚያገኘው 5% የፌዴሬሽኑ ገቢ ነው እንደ ፌዴሬሽን መድን በዚህ ውድድር ላይ ምድብ ድልድል ውስጥ የሚገባ ከሆነ ቢያንስ መድን ሊያገኝ የሚችለው የጨዋታ ብዛት ብዙ ነው 10 እና ከዛ በላይ ነው ስለዚህ ይሄ ደግሞ ማለት መድንን ብቻ ሳይሆን ተጠቃሚ የሚያደርገው በዋናነት የኢትዮጵያ ብሔራዊ ቡድን ነው የኢትዮጵያ ብሔራዊ ቡድን በአሁኑ ሰዓት በመድን ውስጥ ወደ 6 ያህል ተጫዋቾች የመድን ተጫዋቾች ናቸው ስለዚህ እየተጠናከረ የሚሄደው መድን ብቻ ሳይሆን ኢትዮጵያም ጭምር ነች ስለዚህ ጉዳዩን ሰፋ አድርጎ ማየት ያስፈልጋል የኢትዮጵያ እግር ኳስ ፌዴሬሽንም ከዚህ የኢትዮጵያ ብሔራዊ ቡድን አሰልጣኞች ከመድን ጋር አንድ ሆነው በጋራ ሊሰሩ የሚችሉበት ጊዜ ነው ማለት ነው እዚህ በቅንጅት መስራት ያስፈልጋል የመድን ርቆ መሄድ በቀጣይ የኢትዮጵያ ክለቦች በአፍሪካ የውድድር መድረክ ላይ የሚኖራቸው ተሳትፎ እንዲጨምር ሊያደርግ የሚችልም ነው ስለዚህ ክለቦቻችንም መድንን በተቻለ አቅም መደገፍ ያስፈልጋል እንደ አጠቃላይ ደግሞ የስፖርት ቤተሰቡ ባለፈው ጊዜም ተናግረናል ኢትዮጵያ መድን ይወከለ ያለው መድንን ሳይሆን ኢትዮጵያ ነው አሁን ስለዚህ እንደ ኢትዮጵያ ሁሉም ኢትዮጵያዊ ከመድን ጎን መቆም አለበት ባለፈው ጊዜ እንግዲህ ወቅቱ የአየር ሁኔታም ስላልተመቸ ሊሆን ይችላል በቂ ሊባል የሚችል ተመልካች ስቴዲየም አልተገኘም መድን በሬ ክፍት ነው ብሎ ነበር አይደል በነፃ ማንንም መጥቶ ማየት ይችላል ብሏል ስለዚህ አሁን ደግሞ የምንገጥመው በዋናነት እንግዲህ ትልቁን የግብጽ ቡድን ሊሆን ይችላል ስለዚህ የግብጽ ቡድን ደግሞ ባለፈው ጊዜ በብሔራዊ ቡድናችን ላይ ያደረጉትን ሁላችንም የምናስታውሰው የሜዳ አድቫንቴጃቸውን ለመጠቀም ምን ያህል ርቀት ሄደዋል ደጋፊው በራሱ የራሱን ሚና ለመጫወት ትልቅ ነገር አድርጓል ያደረጉት ነገር መልካም ነገር ባይሆንም በመልካም ጎኑ ሚነሳ ባይሆንም ነገር ግን ሐሳቡን አይደለም ተወስተው ቡድናቸው እንዲያሸንፍ ግን የሄዱበት ርቀት ተመልክተናል ስለዚህ እኛም ይሄን ማናደርግበት ተመልካቹም ተጫዋቾቹ አሰልጣኙ ክለቡ ብቻ ሳይሆን እኔስ እንደ ተመልካች የኔ ሚና ምንድነው ከሚል አንፃር ተመልካቹም የራሱን ሚና መጫወት መቻል አለበት ስቴዲየሙ ሞልቶ መትረፍ መቻል አለበት የመድን ጨዋታ ጊዜ ትርጉሙ ትልቅ ትርጉም ነው በዋናነት ደግሞ ኢትዮጵያ መድን የመጀመሪያ ጨዋታውን የሚያደርገው ሜዳው ላይ ነው ስለዚህ አሁን ላይ ከዛንዚባሩ ምንንዴጌ ጋር በነበረው ጨዋታ ላይ ተመልክተናል ከሜዳው ውጪ መልስ ጨዋታ ሲሆን ምን እንደሚያደርጉ ስለዚህ ግብጾች ደግሞ በእንደዚህ ቢታወቁም ናቸው አድቫንቴጃቸው በፍጹም አሳልፈው አይሰጡም የፒራሚድ ክለብ እቅድ በየትኛውም መመዘኛ እንግሊዝ የሀገሪቷ ሊግ ብቻ ሳይሆን በአፍሪካ ሊግ ላይ ተጽዕኖ ፈጣሪ ዋንጫውን ማንሳት ብቻ ነው ግቡ በቃ ከዛ ውጪ ምንም አይነት ግብ የለም የትኛውም ነገር ውድቀት ነው ለነሱ ስለዚህ በዚህ ደረጃ ያለ ክለብ ነው ሊገጥም ከቻለ መድን የሚገጥም ስለዚህ እንግጥ ቡድን ለማሸነፍ በሜዳክ ላይ የምታገኛቸው አድቫንቴጆች እጅግ በጣም ወሳኝ አሰልጣኝ ገብረመድህን ኃይሌም ልምድ ያላቸው አሰልጣኝ ናቸው እንዲህ አይነት ውድድሮች ሲኖሩ በሜዳ ላይ በተለይ አድቫንቴጅን ከመጠቀም አንፃር ብዙ
የሙያተኞች ድጋፍ የሌሎች ሙያተኞች ድጋፍም ያስፈልጋቸው ይመስለኛልና ከነዛ ጋር መሳተፍ ያስፈልጋል። ሳይንሱን እንዴት ተጠቅመን ውጤታማ ነው በተለይ በሜዳችን ላይ ያሉ አድቫንቴጆችን በደንብ መጠቀም መቻል አለባቸውና ከዛ አንፃር የጋራ የሆነ ጥረት ይፈልጋል የጋራ የሆነ ስራ ይፈልጋል በዛ ላይ መዘጋጀት አለበት። አሁንም እዚህ ጋር ግን ማነሳው ችግር ለኢትዮጵያ መድን የተጎዱ ተጫዋቾች ቶሎ አገግመው መመለስ አለመቻል አሁንም የኢትዮጵያ መድን በቀጣይ ጨዋታዎች ላይ ውጤታማ ለመሆን የተለያዩ የወዳጅነት ጨዋታዎችን በደንብ ማግኘት ይጠበቅበታል። ከዛ አንፃር አሁንም ስጋት አለኝ። አሁንም የኢትዮጵያ ብሔራዊ ቡድን የዓለም ዋንጫ ማጣሪያ ጨዋታ አለ 6 ተጫዋቾች ያህል ከመድን ተመርጠዋል። አሁንም መድን ለዚህ ጨዋታ ከፍተኛ ዝግጅት ከፍተኛ ትኩረት ማድረግ ባለበት ሰዓት የኢትዮጵያ ብሔራዊ ቡድን ጉዳይ መጥቷል። ስለዚህ ይሄ ነገር እንዴት ነው የሚሆነው የሚለው ነገር የኢትዮጵያ እግር ኳስ ፌዴሬሽን እና የመድን ክለብ ኃላፊዎች በዚህ ጉዳይ ላይ ቁጭ ብለው መወያየት የሚያስፈልግ ይመስለኛል። ምክንያቱም ይሄ ትልቅ ምዕራፍ ውድድር እዚህ ጋር አለ ይሄኛው ደግሞ ያለበት ሀገር ነች። ስለዚህ እንዴት ነው ይሄ ተጣጥሞ የሚሄደው ሚለው ነገር የሁለቱ ተቋማት ኃላፊዎች በዚህ ጉዳይ ላይ በደንብ በጋራ ለጋራ ዓላማ ስለሆነ በጋራ መነጋገርና መፍትሄ ማግኘት አለባቸው። ቡድኑ እንግዲህ ጥቅምት 2 ጨዋታ አለው ኢትዮጵያ መድን ደግሞ ጥቅምት 7 ነው ምናምን ቢጫወተው ያለው ጊዜ በጣም የጠበበ ነው። ስለዚህ አሁንም ከአሰልጣኝ ገብረመድህን ላይ ቡድኑን ምንም ሳያዘጋጁ አንድ ላይ ሳይሰሩ ወደ ውድድር ሊገቡ ነው። ይሄ ደግሞ ከባድ ነው እጅግ በጣም ከባድ። ስለዚህ እዚህ ጋር በደንብ መነጋገር ያስፈልጋል። ሁለቱንም ማጣት የለብንም። ስለዚህ አንዱን ማትረፍ ያስፈልጋል። ስለዚህ ማትረፍ ካለብን የቱን ነው ማትረፍ ያለብን ሚለው ነገር በደንብ መታሰብ ያለበት ጉዳይ ይመስለኛል። የኢትዮጵያ መድን ከፊቱ ብዙ ፈተናዎች እንዳሉበት ግልጽ ነው። ምናልባት ይሄንኛውን ዙር ማለፍ ለኢትዮጵያ መድን በጣም ትልቅ ነገር ነው ብቻም ሳይሆን ምናልባት 16 ውስጥ መግባት ቡድኑ በስነ ልቦናው ረገድ ከፍ ይላል። 16 ውስጥ ከገባ ምናልባት ከዛም በላይ የሚገፋባቸው መንገዶች ሊፈጠሩ ይችላሉ። ስለዚህ ትልቁ ፈተና ምናልባት የዚህኛው ትልቁ ፈተና ይሄኛውን ማለፍ 16 ውስጥ መግባት ይመስለኛል እና እዛ ውስጥ ከገባ ምናልባት የጥሎ ማለፍ ጨዋታዎች ስለሚሆኑ የሚፈጠሩ አጋጣሚዎች ተጠቅሞ የምታልፍባቸው እድሎች ሊኖሩ ይችላሉና ይሄኛው ነገር በብዙ ረገድ ከብዙ ኃላፊነቶች እንዳሉ ይታወቃል። ክለቡ ኃላፊነት አለበት ተጫዋቾቹ ኃላፊነት አለበት ሀገር ደግሞ እንደ ሀገር ኃላፊነት አለባት። ምናልባት ኢትዮጵያ መድን ሀገርን ስለወከለ አሁን የምናነሳቸው ነገሮችን መስተካከል እንዳለባቸው ምንም ግልጽ ያለ ኢትዮጵያ ብሔራዊ ቡድን እና ኢትዮጵያ መድን የሚገናኙበት ነገር አሁን ትንሽ ሁለቱ ክላሽ የሚያደርግ ነገር ነው። የኢትዮጵያ መድን በርካታ ተጫዋቾቹን አስመርጧል። እንዴት አድርጎ ይዘጋጃል እሱ ለራሱ ጥያቄ ነው። የኢትዮጵያ ብሔራዊ ቡድን ቀጣይ ጨዋታዎች አሉት። እነዛ ጨዋታዎች ፋይዳቸውስ ምንድነው የሚለው ነገር በደንብ መጠናት ያለበት ይመስላል። እንዳልከው ሁለቱን ከማጣት አንዱን ማትረፍ ምንም ለነገ የማይባል ነገር ነው። በዚህ መካከል ያለ መዘጋጀት ደግሞ የሚያመጣቸው ነገሮች በደንብ እየተመለከትናቸው ነው። ምን ገጥማቸው አሁን ቀጣይ ፒአር ቢሆን ሊጉ 5 ሳምንታት አሳልፏል። ሊጉ ውስጥ እየተወዳደረ ያለ ነው። ፒራሚድ ከዛም አልፎ በፊፋ ኢንተርናሽናል ካፕ ላይ የሚሳተፈ ያለ ነው። ግማሽ ፍጻሜ ሳውዲ አልሃሊን አሸንፎ ነው አሁን ወደ ግማሽ ፍጻሜ ያለፈው። እንግዲህ በሳውዲ የሳውዲውን አልሃሊ ፕሮ ሊግ ላይ የምንመለከተው ትልልቅ የአውሮፓ ተጫዋቾች ያሉበት ቡድን ነው። እነዛን ተጫዋቾች አሸንፎ የመጣ ቲም ነው። ስለዚህ በሁሉም ነገር ተዘጋጅቶ የመጣ ነው። ከኛ በጣም በብዙ የራቀን ነው። ቀደም የማርኬት ቫልዩን አንስተናል። ከማርኬት ቫልዩአቸውም በላይ ደግሞ ያለንን ብቃት ራሱ ስንመለከት ከኛ በብዙ ነገር በስትራክቸርም ደረጃ ቡድኑ የተዋቀረበት መንገድ ስንመለከት ከኛ በብዙ የራቀ ነው። የሩዋንዳውንም ስንመለከት እንደዛ ነው። 5 ሳምንታትን አሳልፏል። በሊግ ውስጥ ነው ያለው። ከዚህ ከጨዋታ የሚመጣ ቡድን ነው። ኢትዮጵያ መድን ግን አርፎ የሚመጣ ቡድን ነው። ጨዋታ የማያገኝ ቡድን ነው። ስለዚህ እነዚህ ነገሮች በደንብ መታሰብ እንዳለባቸው ከወዲሁ ትልቁ አሁን ኢትዮጵያ መድንም ምናልባት አመራሮችም ግፊት ማድረግ ያለባቸው እዚህ ጋር ይመስላል። ቡድኑ ጨዋታ እንዳገኝ ያለው ከብሔራዊ ቡድን ጋር ያሉት ነገሮችም እንዲስተካከሉ ከማድረግ አንፃር በደንብ ስራ ይጠበቃል። እንዳልከው ደግሞ ሁለተኛው ትልቁ ነገር የሚሆነው ለኢትዮጵያ መድን እነዚህ የተጎዱ ተጫዋቾች ለጨዋታው ይደርሳሉ ወይ የሚለው ነገር በጣም አስቸጋሪ ነው። አቡበከር ኑራ እንደ አቡበከር ኑራ ነው። በሱ ደረጃ በቃሉ እሱን ይተካል ወይ ብዙ እንትን የሚል ነገር ነውና ከዛ አንፃር አሁንም የተጎዱት ምናልባት አማኑኤል ኤርቦ የሚመለስበት እድል ይኖራል። እሱ ይመለሳል ተብሎ ይታሰባል። የአቡበከር ኑራ ነገር ግን ከደረሰበት ከበድ ያለ ጉዳትም መድረሱን ተከትሎ ከሱ አንፃር
ምናልባት በጊዜ ሂደት ይመለሳሉ ወደፊት የምንመለከት ነው ከሷን ጋር ስታነሳሁን እንደነዚህ አይነት ቶርናመንቶች ላይ እነ ፒራሚድን ስትመለከት ስኳዳቸው በጣም አማርጠው የሚጠቀሙ ስኳድ ነው ምክንያቱም ታርጌት አድርገው የሚነሱበት ነገር ስላለ ብዙ ስኳድ ያላቸው እንደፈለጉ አማርጠው የሚጠቀሙበት እድል አለ ኢትዮጵያ መድን ስትመለከት ግን እንደምንም አቻችሎ እየሄደ ያለው ቡድን ነው ተመለከታል ስለዚህ በዚህ ስኳድ እስከምን ያክል ደረጃስ ይጠበቃል የምንጠብቀው ውጤት ምንድነው የሚለው ነገር ከግምት መግባት አለበት ተጫዋቾች ሁለት ተጫዋቾች ያሬድን ካጣህ አንድ ያሬድን ነው የምታጣው በሱ ልክ የሚሆነው ተጫዋች ይዛሉ እንደዚህ አይነት ቶርናመንቶች ስትመጣ አብዛኛውን ጊዜ ስንመለከት ቢያንስ የሚያቻችል ተጫዋቾችን በስረት ይዛል አንደኛ ሲጎዳብ ሁለተኛ በሱ ልክ የሚሆነ ተጫዋች ሶስተኛ ያረከ ነው የምትመጣው ያሬድን ወገን የሚያጣ ኢትዮጵያ መድን የሚቆም ኢትዮጵያ መድን ነው አሁን ባለው ሁኔታ ምን እንመለከተውና ከዚህ አንፃር በርግጥ በባለፈው ስናነሳው ነበር የአፍሪካ ቻምፒየንስ ሊግ ላይ ለምን አፍሪካ ኮንፌደሬሽን ላይ በጥቅሉ አፍሪካ መድረክ ላይ የሚሳተፉት ክለቦቻችን በዙር ሂደቱ ላይ የሚያሳድረው ተጽዕኖ ትልቅ እንደሆነ ተመልክተናል ይሄንንስ በምን ደረጃ ይመለከቱታል አመራሮቹ የሚጠበቅ ነው እንዴ ያልኩ ነገር ነው አሁን ብዙ መታየት ያለባቸው ነገሮች አሉ ባለፈው ጊዜ ፋይናንስ ህጉ ሲወጣ ያየነው አንድ መሰረታዊ ነገር አንድ ትልቅ ችግር ይሄ ነው ገብቷል አገር ውስጥን ውድድር ቆጣጣራለሁ ብለ እንደዚህ አይነት መድረኮችን ለአደጋ መታጋለጥበት ሁኔታ ይፈጠራል ኢትዮጵያ መድን ይሄ ፋይናንስ ህግ ባይኖር ኖሮ ስብስቡ በዚህ ደረጃ ይሆን ነበር ወይ ብለ ካልከኛ አይወድም ነው ከዚህ የተሻሉ ስብስብ ይኖረው ነበር ቢያንስ የለቀቁትን ተጫዋቾች ማስቀረት የሚችልበት እድል ይኖረው ነበር የውድድር እንዳለው ሲያቅ ያንን ማድረግ ይችል ነበር እና አሁን መድን በአፍሪካ መድረክ ላይ ሊመጥን የሚችለው ስብስብ አለ ወይ ካልከኝ የለውም በዛ ደረጃ አይደሉም ያሉት ነገር ግን ወደፊት ተስፋ ሊሰጡ የሚችሉ ወደፊት እግር ኳሱን ሊቆጣጠሩ የሚችሉ ተጫዋቾችን ግን ሰብስቧል ያ ሂደት ይፈልጋል ከረጅም ጊዜ አኳያ ያዋጣል ካጭር ጊዜ አኳያ ግን ያንን ለማሳካት ያስቸግራል እኔ ምናልባት አላውቅም ህጉ እንዴት ይፈቅዳል አይፈቅድም ባላውቅም አሁን ላይ መድን ይወከለ ያለው ሀገርን ከመሆኑ አንፃር መድን ወደዛ ማለፍ ካለው ትርጉም አንፃር ከተመለከት መድን አሁን ባሉት ክፍተቶቹ ላይ እኔ ጊዜያዊ ተጫዋቾች ዝውውር ሊያደርግ የሚችልበት በልዩ ሁኔታ ለዚህ ውድድር ተብሎ ቢታሰብ የሚል ነገር አለ በክፍተቶቹ ላይ በቃሉ ጥሩ ግብ ጠባቂ ነው ምንም ጥያቄ የለውም ነገር ግን እንደዚህ አይነት አህጉር አቀፍ ውድድሮች ላይ ግን ልምድ የለውም በቀደም ከገባ በኋላ ድንገት ነው የገባው ፍጹም ያላሰበው አልተዘጋጀም እና ፍጹም ባልተዘጋጀበት ሁኔታ ነው ገብቶ አንዳንድ ነገሮች የተፈጠሩትና ምንም ከሱ ያን ያህል መጠብቀው ነገር አይደለም ያን ያህል የጎላ ችግርም አልፈጠረም ልጁ እንደልጅ ግን ሁሉ ነገር የሚጠይቃቸው ነገሮች ብዙ አሉ ቶርናመንቱ ከሚጠይቃቸው ነገሮች አንፃር ያቅም ችግር አይደለም አሁን ያቅም ችግር ሳይሆን የልምድ ጉዳይ የፈጠረው ነገር ነው እንደዚህ አይነት ቲሙ ላይ በአብዛኛው ልጆች ላይ ተመለከታል ወጣቶች ከመሆናቸው አንፃር ቅድምም ተናግሬያለሁ የልምድ ችግር አለ ቲሙ ላይ በቀደም ለታም ተንጸባርቋል ትንሽ ጫናዎች ሲመጡ ለመቋቋም የተቸገሩበት ሁኔታ ያ ከልምድ የሚመጣ ነው ስለዚህ አሁንም ግብ ጠባቂ ላይ የተፈጠረ ትልቅ ክፍተት አለ ይሄ ክፍተት ዝም ብሎ አንድ ተጫዋች ወጣ እንደማለት አይደለም አቡበከር ኑራ ነው የወጣው በቃ አቡበከር ኑራ አሁን በቲሙ ላይ በቃ ትልቁ ተጽዕኖ ፈጣሪ ነው ምንም ጥያቄ የለም ከቲሙ አይደለም በአገር ደረጃ አሁን ተጽዕኖ ፈጣሪው ግብ ጠባቂ እሱ ነው ስለዚህ የዚህ ልጅ ቦታ ዝም ብለ በቀላሉ ምትተካው ሚሞላ አይደል የሱ መውጣት ብቻ አይደል ልጆቹ ላይ የፈጠረው ነገር አለ ልጆቹ እሱ ላይ ያላቸው እምነት አለ በጣም ያከብሩታል በጣም ይወዱታል በብቃቱ በጣም ይተማመናሉ ስለዚህ የኋላውን ነገር ለሱ ትተው በቃ ሌላው የቤት ስራ ላይ የነበሩ ልጆች ናቸው ስለዚህ እነዚህ ልጆች ራሱ አሁን ከዚህ አስተሳሰብ ወደዚህ ነገር ማምጣት በራሱ ፈተና ነው ከባድ ነው በቀደም አይተነዋል በተወሰነ ደረጃ ስለዚህ ቀጣይ ሲሆን ደግሞ ይከብዳል ስለዚህ እንደዚህ አይነት ክፍተቶች ቲሙ ላይ በቀጣይ ለምምዶች ላይ የሚፈጠረው አይታወቅም ስለዚህ ከዚህ አንፃር መድን ያለው ክፍተት ላይ ምናልባት
የመድን ኃላፊዎች እና አቶ መንግስቱ በስፖርቱ ላይ ብዙ ልምድ ያላቸው ብዙ ነገር የሚያውቁ ሰው ናቸው። ስለዚህ ዝም ብሎ ይተኛሉ ብዬ አላስብም። ባለው ክፍተት ላይ የተቻላቸውን ነገር ያደርጋሉ ብዬ አስባለሁና እንደ ፌዴሬሽን ከፌዴሬሽን ጋር መነጋገር አለባቸው ብለን የምንለው እንዲህ አይነት ክፍተቶችን ለመድፈን የሚያስችል አሰራሮች ካሉ ያንን ተጠቅሞ ክፍተቶቻችንን መድፈንና የተሻለ ጠንካራውን ኢትዮጵያ መድን ይዞ ለመቅረብ የሚቻላቸውን ርቀት ይሄዳሉ ብዬ አስባለሁ። መልካም እናጠቃልል። ዙሮ የኢትዮጵያ መድን ኢትዮጵያን ከመወከሉ አንፃር የሚያስፈልገው የኢትዮጵያ እግር ኳስም ምናልባት አንድ ደረጃ ከፍ የሚልበት ወይም ደግሞ የምንታይበት መድረክ ይሆናል ተብሎ ይታሰባል። ኢትዮጵያ መድን በሚያደርገው ጉዞ ውስጥ የኢትዮጵያ እግር ኳስ እያንዳንዱ እንቅስቃሴ የሚለካበትም ስለሚሆን የኢትዮጵያ እግር ኳስ አመራሮችም አጠቃላይ የኢትዮጵያ እግር ኳስ ቤተሰብም ለኢትዮጵያ መድን ከመቼውም ጊዜ በላይ ድጋፍ የሚሰጡበት ጊዜ ይሄኛው ጊዜ ይመስለኛል። በተለይ ደግሞ ከፒራሚድ ጋር የምንገናኝም ከሆነ በብዙ መንገድ ለኛ ትርጉሙ ላቅ ያለም ስለሚሆን ከዛ አንፃር ሁሉም የስፖርት ቤተሰብ ምናልባት ኢትዮጵያ መድን ጎን የሚቆምበት ጊዜ ይሄኛው ጊዜ ይሆናልና ኢትዮጵያ መድንም እንግዲህ ትልቁን ፈተና የሚጋፈጥበት ጊዜ ይሄኛው ጊዜ ስለሆነ በዛ ልክ ይዘጋጃሉ ወደፊት የምንለው ነገር የምንመለከተው ነው የሚሆነው። በዚህ አጋጣሚ ግን አንድ አጭር ነገር ነው የምናገረውና የቀድሞ የመድን ተጫዋቾች በቀደም ሐሙስ ዕለት መድን በነበረው የሽልማት ስነ ስርዓት ላይ ታስታውስ እንደሆነ አቶ መንግስቱ ማሩ ሲናገሩ ነበርና ለቀድሞ ተጫዋቾች ያላቸውን ክብር ፍቅር የገለጹበት ከዛም አልፎ ተርፎ ደግሞ የቀድሞ የቡድኑን ግብ ጠባቂ ደግሞ የኛም የጣቢያ የስራ ባልደረባ የነበረው ይልማ ከበደ ጃሬን በክብር ሽልማት ሰጥተውታል። ለሰራው ስራ እውቅና ሰጥተዋል፣ ማበረታቻም አድርገዋል እና በዛ አጋጣሚ ላይ በአገር ውስጥም ከሀገር ውጭም የሚገኙ የቀድሞ የመድን ተጫዋቾች ዛሬም ከቡድኑ ጎን እንደሆኑ የገለጹበት ሁኔታ አለ። አሁን በቅርቡ ከክለቡን የለቀቁት ሳይቀሩ እና ሀይደር ሸረፋን መሐመድ አበራ ዛሬ ከቡድኑ ቢለዩም አሁንም ግን ልባቸው ከመድን ጋር ነው ሲሉ የገለጹበት ሁኔታ ነበርና በዚህ አጋጣሚ ላይ የሚገርም ነገር በርካታ የመድን ድሮ ተጫዋቾች አግኝቻቸው ነበርና ብዙዎቹ ደውለውልኛል እንደዚህ ተገናኝተናልና ለመድን ያላቸውን ፍቅር መልካም ምኞት በሬዲዮ በመናስተላልፍበት ጊዜ ከአሜሪካ ከስዊዘርላንድ እንደዚሁ የገለጹበት ሁኔታ ነበርና በቀጣይ ጨዋታዎች ላይ መድን አልፏል። ከዚህ በኋላ ስፖርት ቤተሰቡን በመቀስቀስ ልምዳችንን በማካፈል ምናምን ከክለባችን ጎን እንቆማለን ብለው የገለጹበት ሁኔታ አለና ከክለቡ በሩ ክፍት ይመስለኛል። በጋራ ለቀጣይ ጨዋታ አንድ ስራ ይሰራሉ ብዬ አስባለሁና እንደዚህ አይነት ክትትል ድጋፎች ከቀድሞ ተጫዋቾች ይጠበቃልና ያደረጉት መልካም ነገር ስለሆነ ታንኪዩ ለማለት እንደዚህ አይነት ነገሮች ያስፈልጋል ለክለቡ የክለቡም የቅርብ ሰዎች ሆኖ አጠቃላይ ስፖርት ቤተሰቡ እንደዚህ አይነት ድጋፎች ለቀጣይ ለኢትዮጵያ መድን የቤት ስራ ለማቅለል የሚጠበቁ ናቸው። ውድ ተመልካቾቻችን ወርቃማው የመድን ድልና ቀጣይ ፈተናዎቹ በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበር። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ ሆነን አብራናችሁ ቆይታ አደረግን። ሰናይ ጊዜን ተመኘን።